130ኛው የአድዋ ድል በዓል በክልል ደረጃ በሐዋሳ ከተማ ሲከበር የክልሉ ከፍተኛ አመራሮች፣ የፖሊስ አባላት እንዲሁም ጀግኖች አርበኞች በተገኙበት ነው። በዚህ ወቅት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ የአድዋ ድል የአሸናፊነት ስሜት የሰጠና የነጮች የበላይነት ስሜትን ቀስም የሰበረ ነው ብለዋል። አባቶቻችን ድል ነስተው የድል ነሺዎችን ድምፅ በአፍሪካ ምድር እንዲናኝ ያደረጉበት ከዚህ በፊት የነበረው እና በዘመኑ ተንሰራፍቶ የነበረው በሀገራት መካከል ልዩነትን ያደረገው ሀገራትን ትንንሽ ህዝቦችን ትንንሽ አድርጎ በንቀት እንደ ቅርጫ መከፋፈል የተጀመረበትን ያንን ወቅት እና በወቅቱ የነበረውን ታሪክ የቀየረ ትልቅ ድል ነው። ኢትዮጵያውያን በጋራ ከተሰለፉና ከተባበሩ ውጤት ማምጣት እንደሚችሉ የአድዋ ድል ትልቅ ማሳያ ነው ያሉት ምክትል ርዕሰ መስተዳድሩና የትምህርት ቢሮ ኃላፊ አቶ በየነ በራሳ የዛሬው የአድዋ ልጆችም በተለያዩ የልማት ስራዎች በመሰማራት ዳግም አድዋን መፍጠር ይኖርባቸዋል ብለዋል። ኢትዮጵያውያን በአንድነት ከቆሙ የማያሳኩት ግብ እንደማይኖር፣ የማያልፉት እንቅፋት እንደማይኖር፣ የማይወጡት ዳገት እንደማይኖር አድዋ ቋሚ ምልክት ነው። አድዋ የጥቁር ህዝቦች የነጻነት ተምሳሌት ሆኖ እንደቆየው ሁሉ ይህንን የአድዋን ሌጋሲ የዛሬው የአድዋ ልጆች እኛ ኢትዮጵያውያን በሌላ በዳግም አድዋ ማረጋገጥ ይኖርብናል። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ እመቤት ኢሳያስ በበኩላቸው ሴቶች በአድዋ ድል የከፈሉት መስዋዕትነት ትልቅ እንደነበር አስታውሰው ይህ ታሪካዊ ድል በተለያዩ የልማት መስኮች ለመድገም ሁሉም በተሰማራበት የበኩሉን ሊወጣ እንደሚገባም አሳስበዋል። ሴቶች ስንቅ ሰንቀው ሄደው በወቅቱ ቁስለኞች ሲኖሩ እየተንከባከቡ ስንቅ እያቀበሉ ወጣቶች አባቶች በጦርነት ላይ እየተፋለሙ በግልጽ ተዋግተው አድዋ የሚባለውን የአድዋ ድል የሚባለውን የጥቁር ህዝቦች የነጻነት ተምሳሌት ብለን የምንዘክረውን ቀን እንድናገኝ አድርገዋል። ይሄ ጦርነት በህብረት በአንድነት መላ ኢትዮጵያውያን ምንም ልዩነት ሳይኖር አንድ ነን ብለው በመነሳታቸው አንድነታቸውን አጠናክረው በመግባታቸው የመጣ ድል ነው። ስለዚህ ሁሌም ቢሆን ይህንን ድል እንዘክራለን። ጀግንነታችንን ደግሞ በዓለም ዙሪያ ላይ አሳውቀናል። የሲዳማ ክልል የጥንታዊ ጀግኖች ማህበር ሊቀመንበር የኋላሸት ቸርነት አድዋ ድል ስናስብ አብሮነትንና አንድነትን ነው ብለው ኢትዮጵያን ወደፊት ለማሻገር በተባበረ ክንድ መስራት ይኖርብናልም ብለዋል። እኛ አድዋን ስናስብ አብሮነትን፣ የሀገር ፍቅርና ጥንካሬን በደም መተሳሰር ሚስጥር አንድ ስንሆን ማሸነፍ ከጀግኖች አባቶቻችን ተምረናልና ከእንግዲህ ሀገራችን ኢትዮጵያ በልማት በእድገት በከፍታ ማማ ላይ ለማድረስ ልክ እንደ አድዋው አንድ በመሆን ኢትዮጵያ ሀገራችንን ታሪካዊ ጠላቶቻችን ክብሯን ለማሳነስ የሰሩትን ሴራ ያሳጡንን የባህር ወደባችንን የምናስመልስበትና ሶስተኛው ከፊት ለፊት የሚጠብቀንን አድዋን በማሰብም አደራ በመቀበልም ጭምር ቃል ኪዳናችንን በማኖርም ነው። ህዝቡ በተባበረ ክንድ የኢትዮጵያን የባህር በር ባለቤትነት ማረጋገጥ እንዳለበት ያሳሰቡት ምክትል ርዕሰ መስተዳድሩና የትምህርት ቢሮ ኃላፊ አቶ በየነ በራሳ ለዚህ ደግሞ ሁሉም ርብርብ ሊያደርግ ይገባልም ብለዋል። በታሪክ ሂደት ውስጥ የነበረን ተወስዶ ተዘግተን ከምንቆይበት ከዚህ ሁኔታ ወጥተን የባህር በር የምናረጋግጥበት ጥያቄ ነው። የዛሬው የአርበኝነት ጥያቄ እኛ ሁላችንም በአንድነት ቆመን የሀገራችንን ልዕልና የሀገራችንን ብልጽግና የምናረጋግጥበት ነው።